እጄን የሰበረው አንቺ የማይጠገነው ልቤን የሰበርሽ። በጣም ብዙ ርቀት ነው የሄድከው ነው። አንቺ መጀመሪያ ላይ መች ሰማሽኝ? ንገሪኝ እስኪ። ቆይ አንቺ እኔን እኮ ተረጋግተሽ አልሰማሽም ማለት ይሄ እንዲፈጠር አልፈልግም። እሺ አትነካኪኝ። እሺ እባክሽ ሌላ በሽታ አትሁኝ። በቃ ከቻልሽ ውጪ። እንዴት አንተ በሰዓቱ በቃ ጥለሽኝ ስትገቢ እረፍ ማለት ትችይ ነበር አይደል? እኮ እኔ የምትሄድ ነው አይመስለኝ። እኔ እዛ ጋር የምትቆም አልመሰለኝም። እንዴ ባሮን እኮ በጣም በኃይል እየቆረቆርኩ ነበር። የኔን ጸባይ ታውቂዋለሽ። ቢያንስ ሪስፔክት አድርገሽ እንኳን እኔ እንደዛ አክብረሽ እንኳን እያወራሽ ያልነበረ ችግሩን ሁሉ የፈጠርሽው ራስሽ። እኔ እኮ አሁን ጥፋተኛ ወደድኩሽ ስላልኩሽ ነው ጥፋት። ይቅርታ እኔ ቤቴ መጥተሽ እንደዚህ ባልልሽ ደስ ይለኛል። ውጪልኝ በቃ። እሺ ፕሊስ ውጪልኝ። ያንተ ፍቅር የውሸት ነው ማለት ነው? ያፍ ነው ማለት ሰው እንዲያውቅ ህዝብ እንዲያውቅ ነው የምትፈልግ? ታውቂያለሽ ከልቤ እንደምወድሽ ታውቂያለሽ ከልቤ እንደምወድሽ። ይሄን ያክል አንቺ ከዚህ በላይ መስዋዕትነት እንደምከፍል ታውቂያለሽ። አልጨክን ነው እንጂ ፊትም ባንቺ ጉዳይ ቤቴን ባልጎበኘው አሳስቆ ገዳይ። እውነት ነው ስሰጥሽ ልቤን አሳልፌ ቅርም አላለኝም በፍቅርሽ መክነፌ። ሰላም ሰላም የኪራ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። በጥሩ ነገር ብንተዋወቅ በጣም ደስ ይለኛል እና አይታችኋል ሁሉንም የተፈጠረውንም። እኔ ኪራ ለኔ ወንድሜ ነው። እናንተም ታውቁታላችሁ። ጥሩ ልጅ ነው። በጣም መልካም ሰው ነው። ግን እኔን እንደዛ ባይላይ ደስ ይለኝ ነበር ማለት አስቡት እናንተ በጣም የምትወዱት ወንድማችሁ ፋሚሊ ነው የቅርብ ሰው ነው ብላችሁ የምታስቡት ሰው ድንገት ነገሩን ቀይሮ እንደዚህ ብላችሁ ትንሽ ያስከፋልም ያስደነግጣልም። ምክንያቱም እኔ የሆነ ነገር እንኳን ቢሆን ከፋሚሊ በፊት ለኪራ ነው የምደውልለት፣ እሱ ነው የምጠራው። እሱ ደግሞ ነገሩን ባንድ የቀየረው ከጓደኞች ፊት ያዋርደኛል፣ ከፋሚሊ ፊት ወንድሜ ጋር ተገናኝተውም ተጣልተዋል። ብቻ ብዙ ነገርና ትንሽ አስከፍቶኛል በጣም ከምላችሁ በላይ ማለት። ቤትም ስገባ ጥሩ ነገር አልተፈጠረም። ወንድሜንም ለምን መታኸው ለምን እንደዚህ ያደረክ ብዬ በጣም ተጣላን ነው እየተፈጠረ ያለውን ነገር እኔ ወደድኩትና ደስ ያለኝ ነው የመሰለው። ትናንት ሆስፒታል ነው ያደርነው። ትንሽ እጁ ላይ ምናምን ጉዳት ደርሶበታል፣ ታሟል። ደግሞ እኔ ነኝ የምቀርበው እዚህ ሰው የለውም ብቻውን ነውና እኔም ለመረዳት እየሞከርኩ ነው ማለት እንዳልኳችሁ ባይሆን በጣም ደስ ይለኛል እና ለመረዳት እየሞከርኩ ነው። እኔ የተረዳሁት ነገር ግን ሁሌ የሚባለው ነገር ልክ ነው። ወንድና ሴት ጓደኛ መሆን ቤስት ፍሬንድ መሆን አይችሉም። እኔና ኪራ በቀን ውስጥ አንዴ ሳንገናኝ አንውልም። ቢከፋኝም ደስ ቢለኝም እሱ ጋር ነው የምደውለው፣ እሱም እንደዛው ላይክ እኔ ጋር ነው የሚደውለውና እሱን ነው ለኔ መቀበልም የከበደኝ። ባንዴ የምትወዱትን ወንድማችሁን ወደ ፍቅር መቀየር በጣም ከባድ ነገር ነው ማለት አስቡት። እኔ ብሆንስ ብላችሁ አስቡት። ከዛ ደግሞ ቤት ስመጣ ደግሞ ቤተሰቦቼ ጋር ደግሞ በቃ ክብራቸው እንደተነካ እንዳዋረድኳቸው ምናምን ነው ቤት ውስጥ የተናገሩኝና በጣም አስከፋኝ እሱ ነገር። ደስ አይልም ትንሽ እና የእናንተንም ኮሜንቶች ምናምን እያየው ነበር። እናንተም እኔን ለመረዳት ብትሞክሩ ደስ ይለኛል ማለት እኔ ወደዋለሁ ኪራን። በጣም ነው የሚያሳዝነኝ ማለት ከኔ ውጭ የሚያስብለት ሰው እንደሌለና የሚረዳው ሰው እንደሌለ ነው የሚሰማኝ። እንዳልኳችሁ በቃ ቢታመምም ቢከፋውም ቢደሰትም እኔ ጋር ነው ቀጥታ የሚመጣው እና አሁን ያለበት ሁኔታ ትንሽ አስከፍቶኛል በጣም ከምላችሁ በላይ። አሁን ሰፈሩ ነው ያለውና ከፍቶታል። ትናንትም ሆስፒታል እያናገረኝ አይደለም። ቤቱም በጣም ደብሮት ምናምን እንዳለ እርግጠኛ ነኝ። ምክንያቱም እንዳልኳችሁ ከኔ የሚቀርብ ሰው ስለሌለው ጥሩ ስሜት ላይ አይደለም። እኔ እንዳስመታውት ነው ሁላ የሚያስበው ማለት ላይክ አንቺ ብትረጅኝ ይሄ ሁሉ ነገር አይፈጠርም፣ ነገሩን ማቅለል እንችል ነበር ምናምን እያለ ነበርና ቤቱ ልግባና እስኪ ያለውን ነገር ላውራ። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው። አሁን ቤቱ ደርሻለሁ። እስኪ ያለበትን ሁኔታ ለማየት ጓጉቻለሁ። ምን እንደሚለኝ አላውቅም እና እናንተም ደግሞ ያለውን ነገር እንድትረዱ ስለምፈልግ አብረን እንግባና ኪራ እንዴት ነህ?
እንዴት ነው? አልደወልሽልኝም ስትመጪ? አይ ትናንት የነበርክበት ሁኔታ ጥሩ አልነበረም እና በደውል ስልክ ላታነሳልኝ ትችላለህ ብዬ ነው። ለዛ ነው። ታውቂያለሽ፣ ምን ያለሁበትን ነገር ታውቂያለሽ። አሁን በዚህ ሰዓት ምንም ማውራት አልፈልግም። እኔ ደህና ነኝ፣ እግዚአብሔር ይመስገን። ማለት ብቻ ብትሄጂልኝ ደስ ይለኛል። ከራሴ ጋር መሆን እፈልጋለሁ። ካሜራውም አስፈላጊ አይደለም። አሁን በዚህ ሰዓት እንደዚህ ሆኜ ካሜራ ይዞ መምጣቱን ጥሩ አይደለም። ብትሄጂ ደስ ይለኛል። ከራሴ ጋር መሆን እፈልጋለሁ። አሁን በዚህ ለምንድን ነው ኪራ ግን እንደዚህ የምትለኝ? ቆይ ታውቂያለሽ፣ ማለት የተፈጠረው ነገር እኮ እኔ ፈልጌው ምናምን አይደለም የተፈጠረ አይደል? አሁን እኔ እሱ ጋርም ተጣልቼ ነው የመጣው ወንድሜ ጋር። እሺ ምን አድርገህ ነው የምትይኝ? ሳያይ ነው ከቤት እንዳትወጭ ብሎ ከልክሎኝ ነው የመጣው። ምክንያቱም አሁን እንደዚህ አላለሽ እኮ አይደለም። አንተ ነህ እኮ ለምን ቤት መጣ? ብዙ ነገር እኮ ነው ኪራ የተፈጠረው። እኔ እዛ ጋር መጣላት መደባደብ ከብዶኝ ነው? ወንድምሽን መማታት ከብዶኝ ነው? ንገሪ። አዎ እሱም ማድረግ ጥሩ ነው። አለመጣላትህ አለመማታትህ ጥሩ ነው። ግን አንተም ደግሞ ስትመጣ ለኔ ስሜት መጨነቅ ነበረብህ። አልገባሽም? በቃ አልገባሽም። ይሄ ባይፈጠር ደስ ይለኝ ነበር። እሺ በቃ አሁን ተይኝ። እሺ በቃ ማለት ይሄን ፈልጌው አይደለም የተፈጠረው። ይሄን ለማስታወስ ነው የመጣሽው? ንገሪኝ። አስፈላጊም አይደለም። በቃ እሺ ልንገባከብህ ነው የመጣው። እሺ አጥፊልኝ፣ ካሜራውን አጥፊልኝ፣ አስጠፊልኝና ማውራት ካለብን እናውራ። እኔ እኮ ኪራን እጅ በመሰበሩ በጣም አዝኛለሁ። ማለት ይሄ እንዲፈጠር አልፈልግም። እሺ አትነካኪኝ። እሺ እጅ በመሰበሩ ታያለሽ። እሱ እጄ ነው የሰበረው። አንቺ የማይጠገነው ልቤን የሰበርሽ ጄሪ። ለምንድን ነው ኪራ አሁን ነገሩን የምታረሰው? እሺ በቃ ውጭልኝ። እኔ እኮ አሁን አንተን ለመረዳት እየሞከርኩ ነው አይደል? ለምንድን ነው አንተ እኔን ለመረዳት ያልሞከርኩት? ውጭልኝ በቃ ጄሪ። አልተረዳሽኝም፣ አላየሽኝም። እንደዛ ሰው ነው የነበርኩበትን አላየሽውም አይደለም። አንተም እንድትረዳኝ እፈልጋለሁ። ቆይ ደግሞ ያየህ አውራኝ። ለምንድን በዚህ ልክ ጠልተኸኛል ማለት ነው? ዳይሬክሽን ታውቃለሽ። ፕሊስ በቃ መውጣት ከቻልሽ ውጭልኝ። እኔ አሁን ከራሴ ጋር እኔ ልንከባከብህ ነው የመጣሁት። ትንሽ ያማኝ ነው። አትንኪ ቁጥሩ ማየት ፈልጋለሁ። ቀስ ታስሯል። አሁን እኮ ይሄ መቀየር ካለበት እኔ ምንም መቀየር ያለበት አይደለም። በቃ ታስሯል። 3 ቀን 4 ቀን ነው ገና። እኮ በጣም እንደ ሩቅ ሰው እያየኸኝ ነው ጄሪ። እባክሽ ሌላ በሽታ አትሆኚ። በቃ ከቻልሽ ውጭ ነው ኪራ። እኔንም ለመረዳት መሞከር አለብህ ነው ጄሪ። በቃ ታውቂዋለሽ። በቃ አሁን ችግሩን ለመፍታት መሞከሩ ነው የሚሻል። እጄንም ሌለ ጄሪ እረፍ። ቀስ እያመመኝ ነው። ቀስ እኮ እኔ እኮ እንዲሻል እኮ ነው የማይልህ። ቆይ አንዴ። እሺ ቆይ እናሳሽ። እሺ ቀስ ብለህ ደግፈህ በቃ እንትን ስላለ ነው ታውቂያለሽ። አሁን ታስሯል እኮ ግን ይሄን እንዴት ነው አሁን? አታስቢ በቃ እውነት አሁን ደህና ነኝ እግዚአብሔር ይመስገን። እስቲ ሰሞኑን ይፈታል ብሎኛል። ይፈታል ደስ ይለኛል። በቃ አመሰግናለሁ። ደስ ብሎኛል ስለመጣሽ። ሆነን ለመናገር ያው አሞኝም ቤቴ መጣሽ። ሻይ ቡናም አላልኩሽም። እዚህ ሰዓት መምጣትሽ ደስ ብሎኛል። ለምን ያለሁበትን እኔ ነኝ የማውቀው። እንደዚህ የሆንኩ ያለሁት ባንቺ ምክንያት ነው። እስቲ ንገሪ። ቆይ አንቺን መውደዴ ስህተት ነው? ንገሪ። ነው እንደዛ ሳይሆን እኔ አንቺ ማፍቀሬ ስህተት ነው ወይ? አንተ እኔን ማፍቀርህ እኮ ስህተት አይደለም፣ ግን የሄድክበት መንገድ የሄድክበት ርቀት ልክ አይደለም ኪራ። እሱን ነካሽ አታውሪኝ። በእግዚአብሔር አንድ ነገር እንድትመልሽ ይፈልጋለሁ። አንድ ነገር ብቻ እንድትመልሽ ይፈልጋለሁ። ይሄ ላንቺ አልመጥንም። እስከዚህ ድረስ ነው ኪራ። እንደዛ አይደለም ነገሩ እኮ ባንዴ የተቀየረው ማለት እስኪ አይደለም። አንቺ ለወንድምሽ ማስደብደብ ያን ያክል አንቺ እንደዛ ሲፈጠር እኮ አንቺ ኮረፍ ማለት ትችያለሽ። በስነ ስርዓት ማውራት ትችያለሽ። ይቅርታ ልጠይቅሽ ነው የመጣሁት አይደል? ምንም እየተረዳኸኝ አይደለም እና እንዲገባው የምፈልገው ነገር ቢኖር ማለት ነው። እውነት ለመናገር ጄሪ ምንም ነካኪኝ አልፈልግም። በቃ በዚህ ሰዓት ያለሽውን ነገር ታውቂያለሽ። እኔ ያለሁበትን ነገር እኔ ነኝ የማውቀው አሁን ላይ። እስቲ ቆይ ምንድነው ጥፋቱ? እስቲ ንገሪኝ። እስቲ እኔ ሁሉ መስዋዕትነት እየከፈልኩት ያለሁት ላንቺ እኮ እሱን እኮ አሁን እኮ ተረዳው እኮ ልረዳህ እየሞከርኩ ነው አይደል? አልተረዳሽኝም። ብትረጅኝ እንደዚህ አታስደርግኝም ነበር። አሁን እንደዛ ይሄን ያክልም ሊፈጠር አይችልም ነበር። እኔ የምፈልገው ነገር ኪራ ፋሚሊ አለ፣ ጓደኛ አለ ማለት አንተ ብዙ ነገር ነው የፈጠርከው። በጣም ብዙ ርቀት ነው የሄድከው ነው። አንቺ መጀመሪያ እኔ መች ሰማሽኝ? ንገረኝ እስኪ። ቆይ አንቺ እኔን እኮ ተረጋግተሽ አልሰማሽም? እህቴ የምትላት ሴት ድንገት መታ እንደዛ ብትሆን የደጋገምሽ ብዙ ጊዜ እያልሽ ነው። እህቴ አትበይኝ እኮ ነው ያላቅማ። አሁን ወይ ከመጀመሪያው ጓደኛ ስንሆን
ይሄ ስሜት እንዲሰማኝ አላደረከኝም። ትሪት የምታረገኝ የምትቀርበኝ የምታወራበት መንገድ አንቺ ልዩ ስለሆንሽ ነው እንደዚህ እንዲሰማኝ ያረክያለሽ። ለወንድሞቼ እንደማደርገው ነው ላንተ መሆኑ እንጂ እኔ ጋር ያለው ስሜት ሌላ ነው ያልኩሽ ነገር አላደረግንም። ጄሪ አሁንም እየተሳሳሽ ያለሽው እኔ ጋር ያለው ስሜት ሌላ ነው እያልኩሽ ነው እኮ አንቺ ልትረጅኝ አልቻልሽ። ኢቭን በዚህ ሰዓት እንኳን እንደዚህ ሆኜ ሌላ ነገር ነው ስተትኝ ነው እያወጣሽ ያለሽው። ተረጋግተን እናውራ። እኔ አሁን ችግሩ እንዲፈታ ምናምን ነው የመጣው። በቃ ሰላም እንዲፈጠር ነው የምፈልገው። ማለት ቀድመሽ ብታስቢበት ይሄ ሁሉ እንዲፈጠር ባታስቢ ኖሮ እንደዚህ አታደርጊም ነበር። ሁለታችንም አጥፍተናል በሚለው አስደበደብሽኝ የራስሽ ወንድምሽኝ የራስሽኝ የራስሽ እንዴት አንተ በሰዓቱ በቃ ጥለሽኝ ስትገቢ እረፍ ማለት ትቺ ነበር አይደል እኮ። እኔ የምትሄድ ነው አይመስለኝ። እኔ እዛ ጋር የምትቆም አልመሰለኝም እንዴ። ባሩን እኮ በጣም በኃይል እየቆረቆርኩ ነበር። የኔን ጸባይ ታውቂዋለሽ። ቢያንስ ሪስፔክት አድርገሽ እንኳን እኔ እንደዛ አክብረሽ እንኳን እያወራሽ ያልነበረም። እሺ ስህተት ነው። እሺ በራችሁ ላይ መጥቼ እንደዛ ያንኳኳ አሁን እኮ ያልተረዳኝ ነገር እሱ ጋር መቆጣጥ አልቻለሁ ማለት እኔ እንኳን ሁለት ያጣሁኛለሁ። አስበው ጓደኛዬን አጥቻለሁ። አንቺ ከቤተሰቦች ነው እኔ ብዙ ነገር አጥቻለሁ። ጄሪ እኔ ብዙ ነገር እየተጎዳሁ ነው። ብዙ ነገር ይሉዝ ከዛ ደግሞ ቤት ደግሞ በቃ ክብራችን አስደፈርሽና ያሉ ቪዲዮውን አይተው በጣም ነው ያዘኑ። እኔ ለሱ ይቅርታ መጠየቅ ካለብኝ ሁሉንም እጠይቃለሁ። የቪዲዮ ስህተት አይደለም። አሁን አንተ ቤት ብትሄድ ቪዲዮ አይደለም እኔ ጋር ያለው የተፈጠረ ያለው ነገርስ አሁን አሞሃል፣ እንክብካቤ ያስፈልጋል። ሰው እንደሚያስፈልግህ አውቃለሁ። ከኔ የቀረበ ሰው እንደሌለ አውቃለሁ። አላወቅሽማ እኮ በቃ አሁን ያለፈው አልፋል። ይሄን ያክል ብታቂ ነው በፊቱ አንተ ብቻ ብታቂ ነው ይሄ ነገር ይፈጠር ነበር። ይበልጡን ያጠፋው ይቅርታ ልጠይቅሽ ነው የመጣው ጄሪ። አላወቅሽም አንቺ እኮ በቃ እኔ ይቅርታ እያልኩሽ ነው ጥለሽኝ የገባሽው። ፈልጌ ያላስመታማ እኔ ካንተ ላስመታል ችግር የለውም። እኔ ላንቺ የምከፍለው መስዋዕትነት ነው። እኔ በዚህ ልክ ላይ አታውቅኝም። ማላቅሽ ሰው ነው የሆንሽብኝ እኮ ማላቅሽ ሴት ነው የሆንሽብኝ። ይቅርታሽ በቃ ይቅርታ አያስፈልግም። ፕሊስ በቃ በቻልሽው አቅም ወይ ተቀመጭ ወይ ውጪ። በቃ በእግዚአብሔር ፕሊስ እኔ ያለሁበት ጥሩ ነው። ስለዛ ነገሩን እንፍተው። ችግሩን በቃ ማቅለል አይሻልም? ችግሩን ሁሉ የፈጠርሽው ራስሽ። እኔ እኮ አሁን ጥፋተኛ ወደድኩሽ ስላልኩሽ ነው። አሁን አማሊ ልክራ እማሜ ማን ነው? አንቺ ራስሽ ነሽ። ልቀቂኝ ወደዛ። በቃ ፕሊስ በቃ እኔ ያለሁበት እኔ ነው ያለው። ለምንድን ነው እኔስ ማትረዳኝ? ምን ነው መረዳሽ? አንቺ አልተረዳሽኝም። መጀመሪያ ስራ ስራሽን ያጅና ይጅልኝ። በቃ በእግዚአብሔር በቃ እሺ። እኔ ያለሁበት እኔ ነው የማውቀው። በቃ ፕሊስ ውጪልኝ። በቃ እባክህ አንተ ሙጣልኝ። በቃ በእግዚአብሔር እኔ ማረፍ ነው የምፈልገው። ይሻለው ድጋሚ መናገር አልፈልግም። በቃ ጄሪ በቃ ፕሊስ በቃ እሺ። ይቅርታ እኔ ቤቴ መጥተሽ እንደዚህ ባልልሽ ደስ ይለኛል። ውጪልኝ በቃ እሺ። ፕሊስ ውጪልኝ። ያንተ ፍቅር የውሸት ነው ማለት ነው? ያፍ ነው ማለት ሰው እንዲያውቅ ህዝብ እንዲያውቅ ነው የምትፈልግ? ታውቂያለሽ ከልቤ እንደምወድሽ ታውቂያለሽ ከልቤ እንደምወድሽ። ይሄን ያክል አንቺ ከዚህ በላይ መስዋዕትነት እንደምከፍል ታውቂያለሽ። አሳመረሽ ታውቂዋለሽ። ይሄ ያ ፍቅር ነው። እኔ ላንተ ያለኝን ፍቅር ላንተ ያለኝን ነገር ሌላ በሽታ ለምንድን ነው የምትሆኝብኝ? በቃ ውጪልኝ በቃ ፕሊዝ። ከራሴ ጋር መሆን እፈልጋለሁ። እኔ ግን እየተረዳኝ አይደለም ኪራ። ምንድን ነው የምረዳሽ? እሺ ንገሪኝ ማለት እሺ አሁን እኔን አስበኝ። እኔ አሁን ምን ልሁን? ምንድን ነው እኔ አሁን ምንድን ነው የምሆነው? እዛም ሂጅ ሰላም ከሌለኝ አንተም ጋር እንደዚህ ከሆንኩኝ ምንድን ነው የሚሆነው? ቀድመሽ የማሰብ ነበረብሽ። ይሄ ይፈጠራልሽ ማሰብ ነበረብሽ። ይሄ ያፍ ነው። ከዚህ በላይ በተግባር እያሳየሁሽ ነው። ያፍ ነው ወይ ማለት ምን ማለት ነው? ከዚህ በላይ በተግባር ምን ላሳይሽ? ይዤሽ ልሂድ እያልኩሽ አልነበረ? አልተረዳሽም። ይሄን ያክል ሞዴል ከሆነ እንደዚህ ያደርግሻለሁ። በቃ ችግር የለም። ምግብ በልተሃል? ምን በላ? ፍራፍሬ ላምጣልህ። እኔ ካመጣሁት ትበላለህ፣ እኔ ያመጣሁትን እምቢ አትልም። ችግር የለም ጄሪ፣ በልቻለሁ። እውነት እኔ ያመጣሁትን እምቢ ማለት አይቻልም። ኧረ ችግር የለም። ፈልግ አምጪልኝ። እኔ እኮ ነው ያመጣሁት። እንጂ ከመጣሽ በቂ አንዴ ቆራርጬ ልምጣ። አስፈልግም። እሺ ቁጭ በይልኝ። በቃ አንቺ መውራት ነው የምፈልገው። እውነት ፍራፍሬው ላምጣና ከዛ ታወራኛለህ። አስፈልግም። በቃ ልጅ በቃ እኔ ልጅ ነው ያስፈልግ። እኔ ያመጣሁትን ትበላለህ። አንዴ ጠብቅ። አስፈልጋለሁ። እጅሽን እንዳይቆርጥሽ ቀስ ብለሽ ልምጣ። እንደ ምግብ ሰርቼ ላብላሽ። የታመምኩ መስሎሽ ነው?
እንደምትፈልገው ሙዝ እኔ እኮ አልበላም አይባልም። ደግሞ እኔ ያመጣሁት መብላት አለብን። ሰግናለሁ እነዚህ ሙዝ ይጣፍጣል አይደል? በሽተኛ ትንከባከብ የለ እንዴ? ገና ወይ አንተ አልፈቀድክም እንጂ ከዚህ በላይ ነው የምንከባከብ። ከዚህ በላይ ነው የምንከባከብ። ችግር የለውም በደንብ ያስታምማል። አንተ ብላ እኔ ተበላሁ ነው የምቆጥረው። እኔ አሁን ተነስቼ ምግብ ሰራልሽ ጭራሽ ዛሬማ ብላና ባይሆን ትንቀሳቀሳለህ። ትንሽ አልተንቀሳቀስኩም እኮ ቀስ አሁን ደግሞ ተሻለኝ ትንሽ ግን ይሻላል። ስትነካከል መሰለኝ ለቀቀኝ የሆነ ሰውነቴ ጭምድድ አድርጎኝ ነው። ተቆርኩ ጸጉርን ትሰራለህ ጺምን ምናምን በቃ ወደ ድሮ መመለስ አለብህ። የድሮ ኪራ ነው የማውቀው ኪራ ከእግዚአብሔር ጋር እንግዲህ ካልከዳሽ እኔ ጭራሽ እውነትሽን ነው። ከስሬ ነሽ ከጎኔ ነሽ ከጎኔ ነሽ። እውነትሽን ነው። በደንብ እንከባከብሃለሁ፣ አስታምምሃለሁ። ከዛ ሲሻለህ ደግሞ በቃ ወደ ድሮ ነገር ተመለሳለህ። የሪ ልመንሽ እውነትሽን ነው። ምንኛው ከጎኔ መሆን ትችያለሽ። በደንብ አስቀያሚ ደግሞ እንዴት ነው የማልብሽ ዛሬ እውነት አመሰግናለሁ። በቃ ሁሌ እንዲያመኝ ነው የምፈልገው እንደዚህ ግን ሆነሽ እንዳይሽ። እኔ ደግሞ እንዲያማ አልፈልግም። ማሽከሩን ጀመርሽ ስራሽ ጀመርሽ። እየተሽኮረመምክ ነው በጣም አመሰግናለሁ። አሁንማ በቃ እነሳለሁኝ አታስቢ። በቃ ተነሳና ትንሽ ተንቀሳቀስ። እዚህ እጄ ደግሞ እኔ ደግፌ እጄ ነው ቆይ ደግፋለሁ፣ ችግር የለውም። መነሳት እንትን ይለኛል። እኔ ስለብራውን በደንብ ነው የምጠነክር። ላንሳልህ ይሉታልስ አይታይ ያስፈልጋል። ቀስ በቀስ ነገሩ ብታመሙ ነው ታሽኛለሽ። ቆይ ችግር የለም። አይ ትንሽ ይዞኛል። አሁን እኮ ተሽሎኛል። ትንሽ ነው ሲያምህ ሌላ አንተስ አሞህም ቢሆን ያው ብቻ ደስ ይላል። ዛሬ ስለተገናኘን ደስ ብሎ ስላወራን ከፋኝ ነበረ ባትመጪ። እውነት ለመናገር ተናድጄብሻለሁ። አይደል? ጠብቀኸኝ ነበር ግን ያው ተሳታሽ። ያው ትናንት ብቻዬን ነው አልኩኝ ግን ዛሬ ስለመጣሽ ደስ ብሎኛል። ብቻዬን ነበር ግን የሆነ ለመናገር ዛሬ መምጣት ፈልጌ ነበር ግን ያው ያሳየኝ ፊት ደስ ስለማይል ስለነበር ሳስበው ገና ነው ፊትህን በጣም ፈራሁ። እኔ ሳቂታውን ኪራን ስለማውቀው እሱን ነገር ልታደርግብኝ በቃ አሁንማ ፈታ ነው እኮ እኔ ራሱ በቃ አሁን ተሽሎኛል። አይደል? ቅልል አላለ? ደህና ነኝ። ቀስ አትያዩ። እሺ ተሽሎኛል ስልሽ ባሰብሽ እየረሳሁት ደግሞ አትታመሚም ነበር አንቺም ታማሚ አላልኩም። እንደዛ እኔ አሽሻለሁ እኮ ልሽለ ኖ እኮ ሰባብሽ ጥይ ነው እንደባሰ ታሽቷል። እንትን ነው አሁን ቀባዩ እኔን በደንብ እናስታምመዋለን። መች ሰርተሻል? መች ነው ምን የሚቀየረኝ? አብረን እንሄዳለን አይደል? ሁለት ቀን ይቀርባል። እኔ እናት ከጎኔ እንድትሆኝ እፈልጋለሁ። ፕሊዝ ቀን እንድትረጂኝ አለው። ሁሌም አለው እንድትረጂኝ እፈልጋለሁ። አውቃለሁኝ እኔ እፈጥናለሁ ግን ፕሊዝ በቃ እንድትረጂኝ እፈልጋለሁ። ላለፈው ጊዜ ይቅርታ አድርጌልሃለሁ። በደንብ ይቅርታ ባትጠይቀኝም ያው ሲሻለህ በደንብ ይቅርታ ትጠይቃለህ። ከልብሽ ነው? እኔ ያለንተ መቼ ያምርብኛል ክፉን ደጉን አብረን ይሻላል
ዛሬ ይዤሽ ልጥፋ? ይደርሳል፣ እንጠፋለን። ሁለተኛው እጄን መሰበር ይፈልጋል ማለት ነው። ማንም ነው እግሬን ነው ይፈልግ እንዴ? ወንድም አይልቅም። ይስበረኝ፣ እግሬን ይስበረኝ። አንተ ብቻ ሳይሆን አሁን እኔም አላስታምምህም። በቃ ሁለታችንም ይሰብረናል። ካሁን በኋላ ማጃር ሰጥም በዛው ካሁን በኋላ ይሰበራል እያልሽ ጠብቂ። ወንድምሽ እንዲገሪ ፍራው እኮ ያው አንተ አጨክንበትማ ወንድሜ ላይ እና ልታስደብድቢ ነው እንዴ? እኔማ እንዲሆን አልፈልግም። እሱ ግን ስለሚበሳጭ ስለሚናደድብን አልፈልግም። እንደዛ እንዲሆን እንደዛ ስትሰማ ነው። ኧረ ፍልፍል እባክሽ አንቺ ጤነኛ ሆነሽ ነው። ቁጭ በይሽ። እጅህን ከፍል አድርግልህ። ትንሽ ዝቅ ብሏልና ሲወርድ ጥሩ አይደለም። እዚህ ጋር ነው እኮ እንትን ያለው እኮ ትንሽ ከፍ አድርገው። ቀስ ብለሽ ትይሻለሽ። ታምራም ትቀልዳለህ አይደል? አሁን በደንብ አስሬዋለሁ። አመሰግናለሁ። ለምን ስላለሽ ደስ ብሎኛል። እኮ ግዴታ እንደ ትልቅ ነገር አትይው። እኔም ወደ ድሮ ነገር ስለተመለስን ደስ ብሎኛል። ሰላም ስለፈጠርን ማለት ነው። ታውቂያለሽ፣ እሺ ልቀፍሽ ግን ወጫኔ ይቻላል። አላሳበበ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ